ዛሬ እንዳንናገር ሆነናል። እናንተ ስራ ሰርቶ መቀየር ነው ያለባችሁ እንጂ እዚህ የኮሜንት እና የእንትን ማድመቂያ መሆን የለባችሁ። ሰርቶ መቀየር እንደዛ ነው የሚሻለው። ይዞ መገኘት፣ ሰርቶ መቀየር ያ ነው ቬሪ ኢምፖርታንት። እንደዛ ነው። መጣው ታፕታፕ አድርጉት። እኔ ሁላችሁ እዚህ ጋር መጥቼ ኢንጆይ ለማድረግ ነው መጣው ዝም ብዬ ማለት ነው እንጂ ለመከራከር ለመጨቃጨቅ ምናምን Hi. Chai latte with almond milk and then for honey. Yes. Medium. It was hot. Yes. And the water with without ice. Ice water? Yeah. Is it grande? Yeah, grande, please. Cool? Yep. Thank you. All right, sounds good. They're coming here. ሰሞኑን ገስ እያስገባው አይደለም። እሺ ለዛ ነው። ለምንድን ነው ማላስገባው መሰላችሁ? ዛሬ አሪፍ ጨዋታ ነበረኝ፣ ግን በቃ ሙዴ ሁሉ ተመልሷል። ይድሮ በቃ ይሄ እዚህ ከ
እነዚህ የእግዚአብሔር ሴክሬታሪዎች ደግሞ አሉ። ወንጌል አስተምር ሌላውን ትተህ የሚሉ እናንተ ለምን አታስተምሩ? ታዙኝ ትፈልጋላችሁ። ደግሞ እኔ እናንተ እኮ ጌታ ስለገባኝ ነው እንጂ ጴንጤዎች እንደዚህ ቲክታክ ላይ ያሉ ጴንጤዎች ጌታ እንደው ስለገባኝ በግሌ ስለሆነ የገባኝ እንጂ ቀጥቅጣችሁ ነው የምታባሩት እኮ እናንተ። ጌታን በደንብ የማያውቅ ሰው ቢኖር ታባራላችሁ። የእግዚአብሔር ሴክሬታሪ ናችሁ፣ ምናምን ጠበቃ ናችሁ፣ ፖሊስ ናችሁ፣ ዳኛ ናችሁ። ኑሯችሁ ኑሮ እዛ ስንሄድ ሁላችንም የራሳችንን ነው የምንጠይቀው። የራሳችሁን ኑሮ ኑሮ። ማንም ማንንም አያስተዳድሩ። አታስተዳድሩኝ ምናምን። እኔ ስቃለሁ። እኔ በጣም ነው እንጆይ ማድረግ። ፍራውን እንዲህ ነው ምናምን ብሎ ሲያወሩ እኔ ስቃለሁ። ከዚህ በኋላ እኔ ቻሌንጅ ነው በቃ። ከኔ ጋር የሚያወራ ሰው በቻሌንጅ ነው። አላወራም እኔ ከማንም ሰው ጋር። እንደዚህ ይገባል፣ አክሰፕት ቻሌንጅ ያደርጋል፣ ይወጣል። ሰውም ይረዳል ምናምን። ቻሌንጅ በቃ እዚሁ እጅ በእጅ ነው። ፍቅር እንዲደረጅ ሰው ነው የምንረዳው። ሌላ ክልብራ አለቀ። አልነጋገርም። ግን ጫወታ ደግሞ እኛ ድሮ በደንብ ተጫውተን ነው። በደንብ ጫወታ ጫወታ ስንጫወት እንጃ እርጥብ እንጨት ተደግፈን ደርቆ ነው የምንወጣው። ልንገራችሁ፣ ስንጫወት እርጥብ እንጨት ጋር ተደግፈን ደርቆ በዛው ቆርጠ ነው ቺሚኒ ውስጥ ከተነው እየሞቅን ነው ከዛ ቀጣዩን ጫወታ የምንጫወተው። የሚገርማችሁ ዝም ብላችሁ ስታዩ ምናምን የሆነ ፋራ የሆነ ምንም ማያውቅ ነገር መስላለሁ አይደል? የኛ ጫወታ እንደዛ ነው። ስንጫወት መጀመሪያ እርጥብ እንጨት ነው የምንፈልገው። የረጠበውን አድርቀን ከዛ ቺሚኒ ውስጥ ከተን ሞቀ ነው በቆሎ ምናምን ይዘን ነው ጫወታው ይቀጥላል። እንደዛ ነበር የምንጫወተው እኛ ድሮ እንጂ ዝም ብሎ አይደለም። በጣም ነው አሁን ምን ጫወታል? ማልጫወተው እኮ ምንም ጫወታ የሚችል ሰው ስለሌለ ነው እንጂ በሽሽቅ ከሆነ ሱሪ የለበስከውን ሱሪ በአንገት አስወልቄ ነው የምትሄደው። አትችልም። አይ በቃ ይሄ ሀብታም ቢሆን እንደዚህ ያወራል እንዴ? ምን አገናኘው ሀብታምና ጫወታ? ሀብታም ሁሉ ዱዝ ነገር ነው እንዴ? የሆነ ጅዝብ በግ ነገር ነው እንዴ ሀብታም? እኔ እኮ ትገርሙኛለች። በቃ የሆነ ገንዘብ ያለው ሰው የሆነ ነገር ውስጥ ተወጥፎ ምናምን ዝም ይላል። የሆነ ቪኤት ውስጥ ቁጭ ብሎ በቃ ሰላም ናችሁ ሲል ጋሽ እንትና ናቸው ሲባል እሱ የ1979 ትውልድ ስትሆን ነው እንደዛ። ያሁኑ የዚህ የጄኔሬሽን ሀብታም ተጫዋች ሙድ የገባው ጫወታ ይችላል ምናምን። ገንዘብ ሌላ፣ ጫወታ ሌላ። ሰማለሁ አንዳንድ ቪዲዮዎች እሱ ባላ ቢኖረው እዚህ ጋር ምን ያደርጋል እንዴ? ምን አገናኘው? ይሄን መኖርና ጫወታ ምን አገናኘው? አትጫወቱ ነው እንዴ? ለዚህ እኮ ነው ብር የማታገኙት። ለምን ብር የምትፈልጉ? ለመኮፈስ ነው ሰው ላይ። እንደዛ ነው። እኔ ከጫወታ ከሙድ ጋር ስጠኝ ነው ያልኩት። ብሩን ከሙድ ጋር ስጠኝ፣ ከጫወታ ጋር በቃ ፈታ ያልኩ ነኝ። ገባ? እኔ ጋር ስትገናኝ ዮኒን ጠይቁት። ዮኒ ጋር ስንገናኝ እኔ ጋር ስትገናኝ እንባ እያፈሰስክ ነው። በእውነት ነው የምላቸው። ይሄን የገርል ፍሬንድ እኮ በቃ እንባ በእንባ እኮ ነው ማረጋት በሳቅ እንደዚህ ነህ እንደኮ ነው የምትለው። እኔ ጫወታ በጣም ነው የምጫወተው። ገንዘብ ሌላ፣ ስራ ላይ ሲሪየስ ነኝ፣ እሰራለሁ፣ ስራዬን እሰራለሁ። እግዚአብሔር የተመሰገነ ነው። እጸልያለሁ። ልቤ ክፉ አይደለም። ክፉዎችን እየገለጠልኝ እግዚአብሔር ያሳየኛል። መጫወት ነው ስራዬ። ፈታ በቃ ከኔ ጋር ስትውል ሻፒንግ ነው፣ ፈታ ነው የምትለው። ጽድት ያለ ነው። ምግብን ትበላለህ፣ ሻፒንግ ትሄዳለህ፣ ትጫወታለህ። ሳቅ ነው። የጭቅጭቅ ንትርክ ምናምን ፖለቲካ ምናምን የለም። እና ይገርሙኛል። ባለሀብት ቢሆን ከአላሙዲንና ከወርቁ አይተነው ጋር ያወዳድሩኛል። እነሱ ሌላ ፖዚሽን፣ እኔ ሌላ ፖዚሽን። ከአባቶቼ ጋር እንዴት ነው የምታወዳድር? እሳቸው የተከበሩ ባለሀብት፣ ጋሽ ወርቁም እንደዛው። እኔ ዲቪዚዮናል፣ የራሳችን ዲቪዚዮናል ነው። ዝም ብለን አይደል? ገባችሁ? Thank you. I'm live streaming here. Wow. This is new for Christmas. Wow. Thank you. Thank you.
ጸባይ ሲኖር ስታርባክስ በተቀመጥክበት ነው የሚያመጡልህ። ጸባይ ያስፈልጋል። አየህ ጠይቆ ስታርባክስ አይመጣ አያቀርቡልህም። ራስህን የምትወስደው ሄደህ ቆመህ እዛ ጋር ተሰልፍ። ጸባይ ሲኖር የሰው ፍቅር ይስጥ በቃ። ጫወታ መጫወት አለብህ። አየህ ብለህ ግትር አይደለም እንዳልኳቸው ነው። እኔም ገርልፍሬንዴ ሁሌ ስናወራ ድክም ነው የምትለው። ደክማ በቃ ፍርስ እያለች እንደገና ነው የምትነሳው። እንደው አንተ አፍራሽ የሆንክ ሰው ነው የምትለኝ። ፍርስ እንደገና በቃ በሳቅ እንደዛ ነው እንጂ የሆነ ገንዘብ ስላለ የሆነ ቪኤት ውስጥ ምናምን በቃ ቁጭ ከዛ ሰላም ኖት ጋሽ ፍራው ሲባል እንዴት ናችሁ አናችሁ ልጆች እስቲ ምግብ ጥሬ ቁርጥ እስቲ ከእንትን አድርገው ቪአይፒ አድርገው። እኔ ኔቨር ኤቨር አልልም እንደዚህ ስጋ ቤት ገብቼ እስቲ ቪአይፒ የለም እስቲ ጋሽ ፍራውል ናቸው የዚህ ድርጅት ባለቤት። አዎ እንደዛ ነው የምትወዱት። እኔ ደግሞ እንደዛ አይደለሁም። የኔ ፕሪንሲፕል ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ የሁሉ ገዢ ሆነ ዓለማት በተፈጠሩበት በሱ ሆኖ ሳለ ቤት የለው። አይገርማችሁ? ቤት የለው። ምግቡን እንኳን የሚያመጡለት ሐዋርያቶቹ ናቸው። ምግብ ገዝተን እንምጣ አንተ እዚህ ጠብቀን ይሉት። ምግብ እኮ የምግብ ባለቤት እኮ 4 አሳና ቂጣ 4000 ሰው የመገበ ምግብ የሚገዙለት ግን እነሱ ናቸው። ግብር ሲከፍል አሳን የከፈለለት ግን መኮፈስ ምንም ዋጋ የለውም። ምን አሁን እኔ ጥብር ብልባችሁ በቃ ሰላም ናችሁ ምናምን ብል እንደዛ ነው የምታከብሩኝ። አይ ነው እኔ ደግሞ እንደዛ አይነት ነገር አይመቸኝም። አሁን ለምሳሌ የአሜሪካ ባለሀብቶች እዚህ መታችሁ ብታዩዋቸው ሲሰሩ ነው የምታዩዋቸው። ከሰራተኞቻቸው ጋር ፍሬንድ ናቸው። በቃ ፍሪ ናቸው። ቲሸርት የሆነ ጫማ ምናምን በቃ ሀብታም አይመስሉም። እኔ አሜሪካ ውስጥ ባለሀብት ያስደነግጠኛል። ይሄ እኮ የእንትን ባለቤት ነው ትባላለህ። ይሄ እኮ የጉግል ባለቤት ነው። ይሄ እኮ የእንትን ባለቤት ይሄ ዋው የስራ እንትን የፕሪንሲፕላቸው ስራ የመስራት በቃ ለስራ ያላቸው እንትን በጣም ደስ ይላል። they are amazing። ግን የኛስ አሁን የዚህ ሀገር ከንቲባ አለን። አሁን እኔ ፎቶ ምናምን ስራ ቦታ ምናምን አንዳንድ እየሄደ ያበረታታል። ስራ ቦታችሁ ምናምን ድንገት ይመጣል ከንቲባውና ከመቶ ቲሸርቱን አድርገው እንዴት ነው ምናምን ስራ አሪፍ ነው ምናምን በቃ ምንም እና እዚህ ሀገር ሪላክስ አድርገህ ነው የምትኖረው። ባለሀብቱ ምን እኛ ጋርስ የእኛ ማህበረሰብ የለመደው ምን አይነት ባለሀብት ነው? ክትፎውን ይይዛል፣ ጥሬ ስጋ ይሄ እዚህ ጋር ነው። ከዛ ለሰላም ስትሏቸው እንደዛ ነው የምትፈልጉት። እንደዛ ያልሆነ ሰው ሀብታም አይደለም። እናንተ ጋር ያልናቃችሁ ሰው ሀብታም አይደለም። ሰላም ስትሉት ፊቱን ያላዞረባችሁ ሰው ሀብታም አይደለም። ሀብታም ማለት ሲጀመር ገንዘብ አይደለም፣ ልብ ነው። ልብ ነው። ልቡ የተባረከ ብለሲንግ የሆነ ሰው ዳስ ባለ ሀብት። ግን እናንተ በቃ እኔ እኮ አሁን የሚጨቀጭቁኝ እኮ ለምን መሰላችሁ? በኔ ሌብል እዚህ ቲክታክ ላይ አልተለመደም። ጉራ ነው በሉ፣ ግን በኔ ሌብል አልተለመደም። በኔ ስታተስ ቲክታክ ላይ የለም። ብዙ ሀብታሞች አሉ ቲክታክ ላይ ማይመጡ። ቢመጡ አይሻልም እንዴ? ሀብታም ሆኖ ቲክታክ ላይ ቢመጣ እኮ ስንት ሰው ይጠቅማል። አንድ በአይዲያ ይናል፣ 2 ይረዳል፣ 3 ከህዝቡ ጋር ብዙ ይቀራረባል። ቢመጡ ይሻላል እኮ። እናንተስ ሀብታም ሆነ ምን ታደርጋለህ? እዚህ ጋር ለምን ይመጣል? ሀብታምማ እዛ እነንተናን አታይም? ምን ያደርጋሉ እዚህ እንዴ? ቤት ውስጥ መቀመጣቸው ምን ያደርጋል? የሆኑ ሰዎች ብቻ ያንተን ችግር ካልሰሙ፣ ከአንተ ጋር ማህበረሰብ ውስጥ ያለውን ነገር አይዲያ ካልሰጧቸው፣ ስለሚሰሩ ስራ ሼር ካላረገዋቸው፣ አንዳንድ ነገሮችን እንትን ካላሉ ምን ያደርግላቸው? አም ሲሪየስ። ለወጣቱ እዚህ ጋር እንደዚህ ቀርበው ሲነጋገሩ እንትን ግን የኛ ማህበረሰብ ምንድነው? ስትቀርበው ይንቃል። ስትቀርበው ይንቃል። አሁን ለዛ ነው በኔ ሌብል አልተለመደም።
ለዚህ እኮ ነው ፌክ ነው የሚባለው። 10 ሚሊዮን በአንድ ወር ረዳው ሲባል እንዴት ፌክ ነው ሪሲቱ ፌክ ነው ይላሉ። በቃ አሳይቶ ነው የሚነሳው ይላሉ። አይ ጌታ ኢየሱስ አልተለመደም። አንድ ልጅ ነገሩ ይሄ አባባል ከዚህ ነገር ጋር ስለማይሄድ ልይተው። አልተለመደም ስላለመዳችሁ ነው። እንደገና ደግሞ አሁን እዚህ ቲክታክ ላይ ያለው ሰው አንዱ የትኛው ነው? ዳርቡሽ የሆነ ሰፈር ውስጥ ነው ያለው። ከሆነ ከዳርቡሽ ነው ላይቭ እዚህ የገባው ኮሜንት ላይ እና መብራት የለም የሆነ በጭላንጭል ኔትወርክ ነው። ከዛ ይገባና ኮሜንት እንደምንም ገብቶ እንደምንም ባገኛት ሌባ ብሎ የጻፈው አንተ ላይቭ ስትገባ ነው። ወዴት ነው ማለት ላይቭ ስትገቡ ኮሜንቱ ሌባ ብሎ ይጽፍና የሚደርሳችሁ ግን ከ30 ደቂቃ በኋላ ነው። እንደዛ አይነት ኔትወርክ ላይ ነው የሚሰድባችሁ ሰው። ገና ስትገባ ነው ሌባ ብሎ የጻፈው። አሁን ነው የሚደርሰው። ስትመልስለት ነገ ነው የሚደርሰው ለሱ። እንደዚህ አይነት ቦታ ላይ ቁጭ ብሎ የሚሰድብ ሰው ጋር መመላለስ የለብንም። እውነቴን ነው የምላቸው። ስለዚህ እሱ ለማጭበርበር ነው የመጣው። ምንም የሚጭበረበር ነገር አላችሁ? ማጭበረበራችሁ አላችሁ ወይ? አሳዩኝ። የሚጭበረበር ነገር አላችሁ የላችሁ? ሰው እኮ አጭበርባሪ የሚባለው ያ ሰው የሚጭበረበር ነገር ካለው። በሌላችሁ ነገር ላይ እኮ ነው የምትጫወት። የላችሁ እንረዳ። አንዳንዱ ደግሞ ባክግራውንዱን ቼክ አድርጌያለሁ ሀብታም አይደለም። እኔ መቼ ሀብታም ነኝ አልኩ? እኔ ሲጀመር የሀብታም ልጅ ነኝ ነው የምለው እንጂ ሀብታም ነኝ አይደለም። የሀብታም ልጅ ነኝ። የማን ስትል የጌታ ኢየሱስ ክርስቶስ ልጅ ነኝ። እሱ ደግሞ ባለ ሀብት ነው። ስለዚህ እኔ አባቴ ሀብታም ከሆነ አም ሪች ቱ ያ ነው። ነው ውሸታም ነው ምናምን ምን ስለምታደርገኝ ነው? እንዳትገርፈኝ ነው? እንዳታስረኝ ነው? እንዳትገለኝ ነው? መዋሸት ማለት እኮ የሆነ ነገር ለማግኘት ነው የምትዋሸው። ምን ስለማገኝ ነው መዋሻችሁ? እንዳትገርፉኝ ነው? እንዳታስሩኝ ነው? አሁን ለምሳሌ ብዙ ሰው ወንጀለኛ ነው፣ አጭበርባሪ ነው፣ ሌባ ነው። ህግ ያለበት ሀገር ላይ ህግ የሚባል ያለበት ሀገር ላይ ቁጭ ብለህ እንደዛ ማለት አትችልም። አጭበርባሪ ከሆነ ሄደህ ሰብሰብ ብለህ ሎየር ቀጥረህ ይሄ ሰውዬ አጭበርባሪ ነው፣ በምንድን ነው ያጭበረበረው? ብር አጭበርብሮኝ ነው። ኦኬ ስንት ብር ነው? ኤቪደንስ አለ? ሌባን እሺ፣ ሌባን ምን ሰርቋል? ግን እንዲሁ ዝም ብሎ ለመፈመስ ዛሬ ለቅሶ ጀምሯል። ለምን ስሜ አልተጠራም? ለምን እንደዚህ ሲባል ሌላዎቹ ሲናገር እኔን ለምን አልጠራኝ? እኔን በሌላ ሰው ያሰድበኛል፣ ራሱ ለምን አይሰድበኝም የሚሉ ሁሉ አሉ። አሁን ደግሞ የእናንተን ስም ጠራው ማለትማ ክብር ሰጠዋችሁ ማለት። እኔ ያከበርኳቸውን ነው የጠራዋቸው። ሰሞኑን የቀጠቀጥኳቸው ማከብራቸውን ሰዎች ነው እንጂ አልጠራም ሌላ። ስራ ስሩ። ሀሳብ እዚህ ቲክታክ ላይ ያለ ሰው ምንድን ነው የሚያወራው? የስራ አይዲያ ምንድን ነው? ሰው ሲለወጥ በምንድን ነው የተለወጠው? ምን አይዲያ ያለው ምንድን ነው የሚሰራው? ምን ትመክረናለህ? ወጣቶች ነን። የአንተ ያለፍክበት መንገድ ምንድን ነው? በምን አይነት ስራ አሁን ለምሳሌ
እኔ ከሆኑ ሰዎች ጋር እዚህ ጋር አውርቼ ቢሆን የቢዝነስ አይዲያ ወስጄ ቢሆን ለእኔ የማይጠቅም ከሆነ ሌላ ሰው ሼር አደርገዋል። ለእኔ የማይጠቅም ከሆነ ስለዚህ እንደዚህ አይነት ነገር ነው መለመድ ያለበት እንጂ ዝም ብሎ ያገኛችሁን ሰው ሁሉ በቃ ያንን ሰው ምንም አታረጉት። እኔ አሁን ቲክታክ እስቲ ልተውላችሁ ምናምን ብዬ ትቼ ስወጣ በግድ በቃ ለምን ሄደ ፌስቡክ ላይ ሄዶ እንደዚህ ብሎ ምናምን በቃ እንደዚህ ከሄድኩም አይመቻችሁ፣ ካለውም አይመቻችሁ፣ በሄድም አይመቻችሁ። ትክክለኛ የኢትዮጵያ ሀብታም ልሁን ወይ ምረጡ። ልሁን ሰዓትን አታሳይለኝ። ምን እንዴት ምን ላድርገው ታዲያ? ልዋጣው ሊታሰር መሰለኝ ያደረኩት ጫወታ። እኔ እኛ ሰፈር ላይ ማለት ነው ስንጫወት አንደኛ ወለጋ ውስጥ ፊንጫዋ የሚባል ሀገር አለ። የፊንጫዋ ልጅ ነኝ። ከወለጋ ውስጥ የፊንጫዋ ልጅ ነኝ። በጣም ሙድ ያላቸው ልጆች ናቸው እዛ። በጣም ፊንጫዋ ካልክ ፊንጫዋ ልጅ ሲጀመር ሁሉም የሚዋደድ ነው። ይሄ ሁሉም ወንድማማች ነው። ሁሉም የሚዋደድ ነው። ሁሉም ፊንጫዋ ከተባለ በጣም እንትን የዛ ሀገር ልጅ ነኝ። ከወለጋ ማለት ነው። የፊንጫዋ ልጅ ነኝ። ጫወታ የተኛው ጸጉሩ ይቆማል። የፊንጫዋ ልጆች ሲጫወቱ ይሄ ጸጉሩ ይቆማል። ከዛ አዲስ አበባ ደግሞ ያደኩበት ሰፈር አለ። እዛ ሰፈር ደግሞ እርጥብ እንጨት ተደግፈን ነው። እንጨቱ ደርቆ ነው። አሁን እዛ ሰፈር ያሉ እናቶች እስቲ ሂዳችሁ ተጫወቱ እዛ ዛፉ ጋር እስቲ እንጨት ፈልገናል ነው የሚሉት። ሄደን እርጥብ እንጨት ጋር ነው ሄደን ተደግፈን በቃ እንዲሁ ስንስቅ ስንጫወት ሙድ ስንይዝ እንውላለን። እንጨቱ ይደርቃል። ቆርጠ ነው ለቺሚኒ ይዘ ነው እንገባለን። እንዲህ ነበር የምንጫወተው። ተረዲካ እንጂ ዝም ብሎ አይደለም። እንዴ ብሽሽቅም እኔ በእውነት ነው የምላችሁ እንትን አትላንታ ተገናኝተን ስንጫወት ዮኒ ማኛን ጠይቁት። እሱ የዛኔ ነው በቃ እንዴ ፍራውል ብሎ የደነገጠው ማለት ነው። እኔ ያው ዝም ብዬ እዚህ የእግዚአብሔር ቃል ምናምን ስለማወራ ኩል ምናምን ብዬ ስለምጫወት እና የሚመቸኝ ሰው ካገኘው እጫወታለሁ። እና ተረብ ተጀመረ ከኔ ጋር። ተረብ ሲጀመር ያ ልጅ ማለት ነው ከኔ ጋር ተረብ የጀመረው ልጅ እነሱ መጀመሪያ እኔ ከመሄዴ በፊት የሚያሰለች ልጅ ነው። በቃ ሰው የሆነ ነገር ካልክ ሙድ የሚይዝ በጣም ሙድ ያዥ የሆነ ልጅ ነው እዛ ጋር ውጫ እና ሙድ ሊይዝብኝ ፈለገ። ይይዝብኝ ቷ ሳረገው በቃ በእውነት ነው የምላቸው አለቀሰ፣ አኮረፈ። በቃ ሄጄ ተኛለሁ ብሎ ሄደ። እንዴ ፊራ አለኝ። እንደዚህ ትጫወታለህ እንዴ አለ። መዝገብ እየገለጥኩ ነው የምጫወተው እኔ መዝገብ እየገለጥኩ። እኔ ገርልፍሬንድ አይደብራትም በእውነት አንድም ቀን እንዲህ ከፍቷት ምናምን አታውቅም። በሳቅ ነው እንባ የምታፈስ በእውነት። ምናወራ ያው 6 አወር ምናምን 7 አወር ነው ማወራው። ድክም ነው የምትለው እየሰራው ምንም ያው ፍርስ ነው የምትለው። እዚህማ እንጫወታለን ምናምን እኔ አንድም ሙድ ያለው ሰው አላየሁም። እንጫወታለን እኛ እኮ ጫወታ እኮ በሜኑ ነው የምናመጣው። እውነቴን እኮ ነው የምላቸው የእኛ ጫወታ ሜኑ አለው። የስኬጁል እንትን ሁሉ የቀን ሁሉ ጫወታ የሰኞ ለብቻ አለን፣ የማክሰኞ ለብቻ አለን፣ የሮብ ለብቻ አለን፣ የአርብና የቅዳሜ ለየት ያለ ነው፣ የግሩፕ ነው ምናምን። ይሄ በእኛ ጊዜ ምን ነገር ፓሪዚያን የሚባል ካፌ ታውቃላችሁ? ኦሎምፒያ አካባቢ ፓሪዚያን ነገሩ የለም፣ ሚያቅ የለም፣ እሱን ሚያቅ የለም። አዲስ አበባ ልጆች አሉ።
አሁን እዛ ያለው ጨዋታ ፓሪዚያን የምታውቁ ልጆች ወደ መስቀል ፍራውል ሜጃ ፐርፕል ካፌ ጀርባ ማለት ነው። እዛ መኪና ፓርኪንግ ላይ ያለው ጨዋታ እኔ እኮ ክላሲካል ከፍቼ ሰው ሲሄድ በሰው አካሄድ ሙድ ይዛል በዛ እንጂ እንዴ ብለህ ማንም እየተነሳ ፍራውል እንዲህ ነው ሲል እኔ ምክንያቱም ባክግራውንዳቸውን ቼክ ሳደርግ እንትን አይደሉም ብሎ ናቸው። አሁን እኔ አንዷ መሰደበኝ ዝም ብዬ የት ናት ምናምን ብዬ ቼክ አደረኩ። እንዴት ነው ይኸውላችሁ፣ ይሄ ዝም ብሎ መዥገር የሚሆን ሰው ታውቃላችሁ? ዝም ብሎ ቀንና ጠዋትና ማታ ምናምን ይሄ ቤንዝል መኪና ሲጨርስ ቁልፉን ስትሞክረው ዝም ብሎ ነው የሚንጫጨው። ወይ ቤንዝል መስጠት አለበት እንዲነሳ እና ችግሩን አያውቀውም። ዝም ብሎ ይላል። ሞክረው ነው የምትለው። ይሞክረዋል እኮ ቤንዝል እኮ የለውም። ገባ? አሁን ከእንደዛ አይነት ሰው ጋር አሁን እኔ ምንድን ነው የሚሉት? ላስ ነው የሚሉት። እኔ እንዴት እንደጠሩት እንጂ አሁን እነሱ አንዳንዱ ሰው ነካ አድርጎ ይሄዳል። አንዳንዱ ምላሱ ላይ ጽፎት ነው የሚነሳው ያንተን ስም ማለት ነው። በቃ ዝም ብሎ ሲጮህብ ይውላል። በቃ ደግሞ ተናደው ነው የሚያወሩት። እኔ የሚገርመኝ እሱ ነው። አሁን አንዷ መሰለኝ በቃ ደም ስሯ ሁሉ በዚህ ተገታትሮ እኔ እየጠጣው ፈታቢ አይታችሁኛል። ሰሞኑን እውቀት አዘል ነው። እኔ መታ ሳረግም አሁን ገፍታችሁ አንገቴ ጋር ስለደረሰ ነው የተናገርኩት። እውቀት አዘል ነው፣ ምክር አዘል ነው እንጂ ዝም ብሎ አይደለም። ምግብ አዘል ነው ማለት እንጆይ እያደረክ እየተጫወትክ ነው ሰው የምትናገረው እንጂ እየተበሳጨ ጨጓራ እያመመ ምናምን ሆስፒታል እየሄድክ አይደለም። እየጠጣ ዘና ብለህ እንጆይ እያደረክ ምናምን የምትጫወት እንጂ ሌላ አይነት እኔ አሁን አልሳደብም። ይሄ እነሱ የሚሳደቡትን አይነት አልሳደብም። ፍራውል ሌባ ነው። አዎ እሺ ነኝ። እና ምን ዱርዬ ነው? አዎ ነኝ። ምን አደገኛ ነው? አዎ ነኝ። ምን ይፈጠራል? ምንም የሚፈጠር ነገር የለም። በሰንሰለት የታሰረ ውሻ ከመጮህ ውጪ ምንም ዋጋ የለውም። አንድ ሰፈር ውስጥ በጣም የሚጮህ መኪና ሲያልፍ የሚጮህ ውሻ አለ። ነገሩ ይህንን አባባል ሌላ ቦታ ስለሰማችሁት ይቅርባችሁ። እንዳለ ኮፒ ያደረገው ከሱ ልትሉኝ ምንድነው? ማስተራብነት ምን ሆነ? ማስተራብነት ምን ሆነ? ማስተራብነት ምን ሆነ? ምን ሆነ? ማስተራብነት ካብን እንዴት ነህ? እርዳታ እየሰበሰበ ነው። የለው ባላላችሁ ለምንድን ነው የምትጠሩኝ? ለታይታ ነው የሚሰጠው አይደል የምትሉኝ? ለምን ትጠሩኛላችሁ? አልሄድም። እርዳታ ሲኖር ጠሩኝ። ከዛ ለታይታ ሰጠ። አንድ ጊዜ እንደዚህ ተጠራው። የኦርቶዶክሱ ዘማሪ ኃይሉ ዮሐንስ አወቃችሁ? ታይላንድ ሕክምና ላይ ነበረ ኃይሉ ዮሐንስ። እንደዚሁ በእውነት ነው የምላችሁ ቤት ገና ከስራ ገብቼ ማታ ላይ ነውና ሶፋ ላይ እንዲህ ተኝቻለሁ። እዛ ሼር ተደረገ። የዛኔ መማር ጋር ነበርና ሼር ሲደረግ መማርን ስለማከብራት ስለምወዳት ጆይን አለ። ምንድነው መማር ምናምን ብዬ ጆይን ሳደርግ ልጁ በጣም በዚህ ግሉኮስ ተሰክቷል ምናምን። እዛ
ምን ሆኖ ነው እንደዚህ እርዳታ እየሰበሰበ? እቺን ብቻ ነው የጠየኩት። እርዳታ እየሰበሰበ ነው። ዜል አካውንት አለ። እሺ $4000 እዛው ሊሚቱ 4000 ስለነበር $4000 እዛው አስገባውና በማግስቱ ደግሞ 1000 ጨመርኩ $5000 ማለት ነው። እዛው ገስት ላይ የሚያሰባስብ የነበረው ሰውዬ በሚቀጥለው ቀን ለታይታ ነው የሚሰጠው አለኝ። እዛው ገስት ላይ እኮ የሚያሰባስብ እኮ ነው ከእሷ ጋር ቁጭ ብሎ የሚያሰባስብ ልጅ። አንዳንዶች መጥተው ለታይታ በቃ ብር እንዳላቸው ለማሳየት ሰጥቶ እሺ ምን ላድርግ እኔ ስጣሉኝ ሰጠው $5000 ሰጠው እዛው። ከዛ ለታይታ ነው የሚሰጠው አሉኝ። ኧረ በኢየሱስ ታውቁ በቃ ምን አደርጋለሁ? አሁንም አብነት ጋር ሂጅ አሁን $10000 ምናምን ብሰጥ ብር እንዳለው ለማሳየት እኮ ነው የሚባለው። እኔ መስጠት ችግር የለብኝም። በሄድ ወይ 5000 ወይ 10000 ነው የምሰጠው። ግን ለምን እየከፈልኩ ሰደባለሁ? እዚህ እንጆ ያላረገም እንዴ ቡና ይለት አይመስላችሁ? የሆነ እዚሁ ጋር ሂጅ ላስገባለት ይችላል። ግን እምቢ $100 ሚሊዮኑ እነግራችኋለሁ። ቆይ እየጠበቅኩ ነው አለ እሱም እነግራችኋለሁ። እኔ የመቄዶንያ እንትን ተቀብያለሁ፣ አካውንት ተቀብያለሁ። ግን ቆይ ኦልሬዲ ስላለ እነግራችኋለሁ በኋላ ላይ። አሁን አልረብሽ ጸባይ ግዛ ተብያለሁ እንጂ መቄዶንያ መርዳት የምትፈልጉ አካውንት ነበራቸው 10,000 ነው እንጂ 10,000 79 33 52 35 ነው የተሰጠኝ። ከዛ ደግሞ የአቢሲኒያ ደግሞ አለ 33 64 72 98 ሁለት አካውንት ነው የተሰጠኝ የመቄዶንያ። እኔ ዝም ብዬ ያን የሚያክል ተቋም አልጠራም። ሆነስትሊ ዝም ብዬ የሆነ ለእንትን ብዬ ያን የሚያክል በመንግስት ደረጃ በህዝብ ደረጃ የሚታወቅ ብዙ ሺህ የያዘ ለዛውም ዶክተር ቢኒያም ያለበትን ተቋም አልጠራም። ዝም ብዬ አልጠራም። ብሊቭ ሚ። አስተውዬ ነው የምናገረውን ነገር አንድ ልጅ ዝም ብሎ የደጋገመ ቺስታን መንቺስታ። ይሄ ራሱ እኮ $6 ነው። ቺስታ በሆን በምን ጠጣለ? እቺ ራሱ እኮ $6 ነች። $6 ደግሞ በኢትዮጵያ መጣው ስንት ነው ምንዛሬ? አሁን ኢትዮጵያ 161 ነው ብሔራዊ ባንክ። አሁን 6 ሲባዛ በ171 አይደል? 161 ነው አይደል? ነው እቺ ራሱ አሁን 1000 ብር በላት። እንግዲህ ቺስታ ከሆንኩ ታዲያ በምን መቼም ከፍለህልኝ አይደለም ጠጣ። የራሳችሁን ኑሮ እኔ ጋር አታምጡ። እኔ ቺስታ ምን እንደሆነ አላውቅም፣ ደስቻ አላውቅም። እና ቺስታ ስትል እኔ አሁን የሰው ስም ነው ይመስለኝ። አሁን ላይ የሰው ስም ነው ይመስለኝ። የአንተ ስምን እየነገርከኝ ነው እንዴ? ኦኬ ስሙን እየነገረኝ ነው እንዴ? ኦ ቺስታው። እሺ እንደዛ አትልም እንዴ ታዲያ? እኔ እኮ አልገባኝም። ስማችሁን እስቲ ጻፉ። ስማችሁን አዎ። ኦኬ ፈሶ፣ ያንተ ስም ፈሶ ነው። እሺ ኦኬ ሌባው። ኦኬ ሌባው። ስማችሁ ግን ይገርማል። ሌባ፣ ፈሶ፣ ቺስታ። ምን አይነት ስም ነው ባካችሁ? አንዱ ቤቴልሄም እንዴ! ቤቴልሄም የሚባል እኔ ቤቴልሄምን ነው ማለት። ቤቴልሄም የሚባል እንትን አለ፣ ስም አለ። ዋው
ፈሶ የሚለውን ጦ አድርገው ሶን ጦ አድርጋት ፌጦ ይሻላል። ለምን ለመድኃኒትነትም ይጠቅማል። ስምህን ቀይረው አብነት ጋር ሂድ። አሁን እኔ እውነቴን ነው የምላቸው አብነት ጋር የመሄድ ችግር የለብኝም፣ ግን ነገ ሙልጭ አድርጋችሁ ፎቶዬን ገልብጣችሁ ነው የምትሰድቡኝ። እኔ እኮ ስሰጥ ነው የምትሰደበው። ነገ ዕለት አብነት ጋር ሄዶ ስሙን ያጭበረበረውን ብር ስሙን ለማደስ ሄዶ አብነት ጋር $10,000 ሰጠ። በእውነት ነው የምላቸው። እኔ አሁን ቤት ወይ 10 ወይ 5 ነው የምሰጠው፣ ግን ስሙን ለመቀየር ለማደስ ብሎ 10,000 ሰጠ። $10,000 ሰጠ። ስንት ነው $10,000? 1,600,000 ነው። ሰው 10,000 ሳይሆን 5,000 ልስጠው። እሺ 10,000 ማለት ነው 5,000 ልስጥ በመለው 805,000 ብር ማለት 805,000 ነው የመጣው። $5,000 ግን በቃ ስሙን ለማደስ ብሎ ስሙን ለመቀየር ብሎ እንትን ብሎ ምናምን ከዛ ልክ እቺን እየጠጣው ሰውኝ እርዳታ ላይ አትጥሩ። በቅቶኛል እርዳታ። ባለፈው እኔ ያላልኩትን ፍራኦል እርዳታ ሰብሳቢዎችን ተጭበርብሬ ያለው አለ፣ ሌባ ነው አለ አላችሁ። እኔ አላልኩ። ፍራኦል እርዳታ ሲሰጥ አይሰጥም ብሎ ለተሰራብኝ ቪዲዮ መልስ ሰጠው። እኔ የት ጋ ነው ማለት ብር ሰጥቼ ያልሰጠው የሚባለው ብዬ ይሄው ሪሲት የሰጠውበት ብዬ አሳየው። አይ እርዳታ ሰብሳቢዎቹ ሌባ ነው ብሏል፣ ከሷል። ሲጀመር እኔ አይደለሁም ሀሳቡን ያነሳው ሌላ ሰው፣ የኔን ፎቶ ለጥፎ የሰራው ሌላ ሰው። ለሱ መልስ ሰጠ። ግን ሄድኩ። ኦኬ እሺ ምንድን ነው የምትሉት? ሪሲት ይኸው። እኔ ዋናው ሪሲት አይደለም ራሱ ያቀረበው፣ ይሄ እዚሁ ላይቭ ላይ የምሰጠው ነው። ሳቀርብ አይ ማሰረተው ነው አሉ። አቤት እኔ ማላሰራው ነገር የለም አሜሪካ ውስጥ ቁጭ ብዬ። አሁን ለሚቀጥለው እኮ ለኮንግረስ ነገር ወይ ለሴኔቱ ወይ ልወዳደር ምረጡኝ። እውነት ብሩን ማሰርቶን ፌክ ነው የሚይዘው ብር አሰርቶ ነው ምናምን። እሺ ስሙን ለመገንባት ነው የሚሰጠው። ታውቁሽ ስሜንም አልገንባ አልስጥና ስሜ አይገንባ ትሰጥ ስሙን የገጽታ ግንባታ ነው። እኔ እኮ በጣም እኮ ነው የምትገርመው። ምንም ማድረግ እኮ አልቻልኩም። አሁን እርዳታ ሲኖር ሂድ ስጥ እንጂ ፊራጋ ሼር አድርጉለት ጥሩት ይባላል። እሺ ብዬ እኔም በየዋህነት ሄጄ እሰጣለሁ። ስሰጥ የገጽታ ግንባታ ለማድረግ እንዲወራለት ፈልጎ ሰጠ። ላይቭ ላይ ቁጭ ብለው እየሰበሰበ ሰው እንዴት ነው የምናደርገው? እሺ እኔ እኮ ዴኬር ውስጥ የበዛ ህዝብ እኮ ነው ያለው። እኔ እኮ ዴኬር እኮ ነው ያላችሁ። እውነቴን ነው። እንደዚህ አይነት ነገር እኮ ያለው ህፃናት ሰፈር ነው ዴኬር ውስጥ። የቲክታክ እኮ ዴኬር ነው። እኔ ምን ላደርግ እዚህ እኔ እኮ ምን ላደርግ እኔ ያው ህፃናት እንዳይጎዱ ጥበቃ ለማድረግ ቁጭ አልኩ እንጂ በሙሉ እኮ እዛ ላይ እዚህ ላይ እኮ ያለው ህፃን ነው። ምክንያቱም ጸባያችሁ በቃ የህፃናት ይሄ የዴኬር ነው ያላችሁ። አንድ ትልቅ ሰው የለም። የተወሰኑ ዴኬሩን ቴኬር የሚያደርጉ አሉ። አብዛኛው ግን ልጅ ነው። ፍራኦል ኢቲቻ ተባነነበት። ምንድነው የምትባነኑት? ምን ጥርሴን አታስቂው። ጥርሴስ ልማዱ ነው። አይኔን አታስቂዋል። ፍራኦል ኢቲቻ ተባነነበት።
ምንድነው የምትባነኑት? እኔ ማደርገው ስሜን ለመገንባት ሳይሆን እግዚአብሔርን ደስ ለማሰኘት ነው። ትላንትን ያሻገረኝን እግዚአብሔርን፣ ትላንት ያሳረፈኝን እግዚአብሔርን፣ ትላንት የመከረኝን እግዚአብሔርን፣ ትላንት የባረከኝን እግዚአብሔርን ለሱ ነው እየመለስኩለት ያለው። ቴንኪዩ ምስጋና ነው ለእኔ ስጦታ። ለእኔ ሰዎችን ስረዳ አምልኮ ነው። እናንተ አይገባችሁ። እኔ ግን እያመለኩ ነው። አምልኮ ነው እያደረግኩ ያለው። እናንተ አምልኮ የሚመስላችሁ ይሄ ነው። ለእናንተ አምልኮ ይሄ ብቻ ነው። ቤተክርስቲያን መሄድ፣ መዘመር፣ መጸለይ፣ በቃ ይሄ ብቻ ነው። ለእናንተ አምልኮ ይሄ ብቻ ነው። እያንዳንዱ ነገር እኔ የማደርገው ነገር አምልኮ ነው። የኔ ስሰጥ አምልኮ ነው። ስጦታ ለኔ ስሰጥ፣ ለሰዎች ስሰጥ እግዚአብሔርን እያመለኩ ነው። አይገባችሁም እናንተ። ለዛ ነው የሚያማችሁ የሚበሳጭ። ለኔ እኔ አምልኮ ስለማደርግ ነው ሰይጣን የሚበሳጭ። ገባችሁ? በእናንተ ውስጥ ያለው መንፈስ እንዲህ የሚያብደውና የሚንጨረጨረው እኔ ለመታየትና ለሆነ ለገጽታ ግንባታ ምናምን። ለገጽታ ግንባታማ የኔ ወንድም ለመንግስት አልሰጠም እንዴ? በጣም ቀላል። እንደውም አስባለሁ ለቀዳማዊ እመቤት ጽሕፈት ቤት የትምህርት ቤት ማሰሪያ ብዬ 200 ሚሊዮን ወይ 100 ሚሊዮን ብሰጥ በቃ አለቀ እኮ። እዛ ገጽታ ግንባታ ነው። መንግስት ውስጥ ያለኝ እንትንነት ጨመረ ማለት ነው። ቀዳማዊ እመቤት በሚያሰሩት ትምህርት ቤት በሳቸው ድርጅት በሳቸው ተቋም ስር ለትምህርት ቤት ማሰሪያ ድጋፍ ማድረግ ብዬ ብሰጥ ምን ከእናንተ ጋር እዚህ ጋር ያከራክረኛል? አሁን ለሚሰራው ኮሪደር ልማት 100 ሚሊዮን ብር ወይ 50 ሚሊዮን ብር 20 ሚሊዮን ብር ብሰጥ መንግስት በቃ ሰርቲፊኬት ይሰጠኛል ለሀገር ይሄን አደረክ ብሎ። ምን ከእናንተ ጋር እዚህ ጋር አጨቃጨቅ? ገጽታ ግንባታ ማለት እሱ ነው። በመንግስት ጋር እንጂ እዚህ ማህበረሰብ ጋር አይደለም። ገጽታ ግንባታ ማለት መንግስት ጋር የሚሰጠው ለመንግስት የሚደረገው ይሄ ልማቱ ላይ ተሳትፎ ማድረግ ምናምን እሱ ገጽታ ግንባታ ነው። ድርጅት በመንግስት እንዲታወቅ፣ አንተ በመንግስት እንድትታወቅ፣ ከዛ ማህበረሰቡ ጋር እንድትታወቅ ያደርጋል እንጂ እዚህ ጋር መጥቶ የሆነ የሚጨቃጨቅ ሰው የለም። ገጽታ ግንባታ ስሙን ለማጥራት ከምንድን ነው? ስሜ ምን አለ? ስሜንማ የምታጨቀዩት እናንተ ናችሁ። በእናንተ ዘንድ እንዲጠራ ነው። አንዳንዶቹ እኮ የሚሰድቡኝ አልናገራቸውም እንጂ እንትናን እየከፈልክ አይደል የሚናገርን ለእኛ ሳይከፈለን ብለው፣ እኔም ለማንም አልከፍልም። ምንም 5 ሳንቲም የምከፍለው ሰው የለም። ተሳደብልኝ ብዬ አልከፍልም። በዛ ልክ እኮ ነው የሚሰድቡኝ። እስካሁን የሚሰድቡኝ ሰዎች እኮ ገንዘብ ጠይቀውኝ እምቢ አልኳቸው ናቸው። በእውነት ነው የምላቸው። እኔ ለማንም ሰው በስድብ ይሄ እንደዚህ ምናምን በጣም እልኸኛ ነኝ። እኔ ሞኝ አይደለሁም። በጣም ሞኝ አይደለሁም። በጣም እልኸኛ ነኝ። ካልሰጠኝ ብሎ የሚሳደቡ አሉ። እኔ አልሰጥም። የምትሰሩት ስራ ካላዋጣ ስራ መቀየር። የድሃ ቀብራራ ወደ ሰማይ አራ አለቻሉ። አስባችሁታል? ዛሬ የምናገረው ወደ ገደለው ግባ ይሉኛል። ኦኬ ቻሌንጅ ኢዝ ዳን። ዛሬ ነበር የሰጠሁት ቻሌንጅ። ስለዚህ ከዚህ በኋላ ተዘግቷል። እስቲ አባባል ነገር የዳክን እሱን አይደለም እኔ አባባል ለዛ ነው የምላችሁ።
የለው ራሱን ሀብታም ነኝ እኔ አንድም ቀን ሀብታም ነኝ ብዬ አላውቅም። የሀብታም ልጅ ነኝ። የሀብታም ልጅ የሆንኩት በማን ምክንያት? እኔ በነገራችን ላይ ብለስ ያደረገኝ እግዚአብሔር ነው። በእውነት ነው የምላቸው። ስለ እግዚአብሔር አውርቼ አልጠብቅም። ይሄ ምግብ ጋበዘኝ እግዚአብሔር አለ እንዴት ይላል? በደንብ ነው የሚጋብዘኝ። በደንብ የነበርኩበትን ሲቹዌሽን ስለማታውቁ ያንን እግዚአብሔርን ብዬ የነበርኩበትን ሲቹዌሽን አታውቁ ስለማታውቁ አታውቁ። ሙሉ መስማት አለባችሁ። በምን አይነት ሲቹዌሽን ውስጥ ነው ያንን የተጠቀምኩት? እኔ የጠየቅኩት እግዚአብሔር ሰው ይክፈል አይክፈል አይ ዶንት ኬር፣ ግን ጠይቄ አምኜ የሄድኩት እግዚአብሔር ነው። እግዚአብሔር መቼም ለብሶ እንደዚህ አይመጣ፣ እኔን ነው የሚልክላችሁ። አሁን አንዳንድ ሰው ጸልዬ መጥቼ በቃ እግዚአብሔር ጌታ ሆይ ብዬ ጸልዬ ፍራውልን አገናኝ ብዬ ሲናገሩት ሰማላችኋል። ዝም ብዬ ሰው ፒክ አድርጌ ስሰጣቸው ሳንቲም የሚገርም ጸልዬ 2-3 ቀን በጾም ጸሎት ጸልዬ ነው እሱ አንተ ጋር የገባሁት የሚሉ ሰዎች አሉ። እና እኔ ነኝ የሰጠኋቸው አይደለም፣ ፍራውል አይደለም የሰጣቸው። እግዚአብሔር ጋር ተነጋግረው ከዚህ ሰውዬ ጋር አገናኘኝ፣ ብር ይስጠኝ፣ ዕዳዬን ይክፈልልኝ ብሎ ነው የመጡት። ስለዚህ ማመስገን ያለባቸው ፍራውልን ነው፣ የጠየቁትን አምላክ። ገንዘብ ሰጠኝ የሚሉት ማንን ነው? እግዚአብሔርን። ማመስገን ያለባችሁ እግዚአብሔር ነው። የከፈለላችሁ ላይ እንዲከፍል ያደረገው እኮ እግዚአብሔር። የማያውቃችሁ ሰው በጣም ከባድ ሲቹዌሽን ውስጥ ሆናችሁ፣ ለምሳሌ በእግር እየሄዳችሁ ነው፣ ብልም ያለ በረሃ ውስጥ ምንም አይነት ነገር በሌለ ውስጥ ውሃ ጥም ውስጥ ሆናችሁ ጌታ ሆይ ውሃ አጠጣኝ፣ በቃ ልሞት ነው፣ ውሃ አጠጣኝ፣ የሆነ መኪና አዘጋጅልኝ፣ ከዚህ ከእግር ጉዞ በመኪና ውሃም እያጠጣኝ ይዞኝ የሚሄድ ሰው እግዚአብሔር በቃ እንደዚህ አድርግልኝ ብላችሁ እየጸለያችሁ ድንገት መኪናና ውሃ የያዘ ሰው መጥቶ ፒክ አድርጓችሁ ውሃውን ቢሰጥ ሰውየውን ነው እንደምታመሰግኑት? አይደለም። እግዚአብሔር ከምድረ በዳ ላይ ውሃ ጠጥቶኝ በመኪና ይዞኝ ሄደ ነው ምለው። እኔ ምስጋና ለሚገባው ነው የምሰጠው። ስናገርም እሱን እንጂ ሰውየውን አይደለም። ሰውየውን የላከው እግዚአብሔር ነው። ላኪው እግዚአብሔር። ስለዚህ ለዚህ ነው የማትባረኩት። ለምን? ለእግዚአብሔር የሚገባውን መስዋዕትና ምስጋና ለሰው ስለምሰጡ። ያ እኔ እያንዳንዷን ነገር አይ ኖ የምጠይቀውን አምላክ አውቀዋለሁ። አሁን የጠየቅኳቸው እኔ ጽፌ የያዝኳቸው ብዙ ጊዜ አሁን ላይፌ ላይ ሀፕን ያደረገው 2014 ላይ የጻፍኳቸው ናቸው። 2014 ለዚህ ነው ሰው ግራ ይገባዋል። አሁን አንድ ልጅ በሌላ ደግሞ የምነግራችሁ ምንድን ነው፣ ጓደኛዬ ነው ወንድሜ ነው ብላችሁ ማንንም ሰው እንዳትሉ በህይወት ዘመናችሁ ማለት ኔቨር። ስፔሻሊ ስታተሳችሁ እየጨመረ ከሄደ ከቤተሰባችሁ በስተቀር ሌላ ጓደኛ እንዳትይዙ። ኔቨር። እቤታችሁ አታምጡት። እኔ 8 ዓመት የማውቀው እኔ እሱ ፊት ነው መናገር የምፈልገው። ብዙ ነገር ያደረኩለት፣ በጣም ብዙ ነገር ያደረኩለት የሆንኩለት ልጅ በስልክ ከቴምር ጋር ሲያወራ ሰማሁት። እንትናንማ ብታገኙ ትገሉት ነበራል። አይገርማችሁ? አምኜ ሁሉ አብሬ ምግብ ምበላ እሱ ቤት ሁሉ ተኛለሁ እንጂ እኔ ቤት ሁሉ ይተኛ አብረን ነው ትራቭል ሁሉ ምናምን ብዬው ነው ይዤው የምሄደው። ትገሉት ነበር የሚለው ሲሰማ I was like shocked። በጣም ሊገለኝ ይፈልግ ነበር ማለት ነው። እንኳን እኔ በእኔና በሱ ዙሪያ ያሉ ሰዎች በጣም ነው የደነገጡት። እኔን በጣም ዲካርት በቃ ምንም የሌለው አስመስለው ትራኮቹ ራሱ የኔ ናቸው፣ ምንም ነገር የለውም። እሱ እኮ እንደዚህ ነው፣ እኔ ነኝ ቤት የገዛሁት እሱ አልገዛ እያለ የራሴ ወንድሞች በጣም ነው አብሮን የነበሩ በጣም ነው የደነገጡት። እሱ ነው እሱ አይደለም አስመስሎ ተቀርጾ በእውነት ነው ማለት ሁሉም ነው የደነገጠ። እኔ ዝም ምን ያለው 8 ዓመት የምታውቁት ሰው ትገሉት ነበረ፣ እንትናንማ ብታገኙ ትገሉት ነበር እያለ ሲያማችሁ እኔ በቃ ማዘር ማመናቀቷት በእውነት ነው ማለት በጣም ስለምትወደው በጣም ነው የምትወደው። ጓደኛዬ እሱ ነው። እኔ እንደውም ብቻህን አይደለም እሱ መጥቷል ነው የምትለኝ። አዎ ካል በጣም ነው ደስ የሚላት ማለት ነው።
በዚህ ደረጃ እኔ በጣም ፕሮቴክቲቭ ነኝ ለጓደኞቼ። በፊት ኢትዮጵያ እያለ በጣም ፕሮቴክቲቭ ነኝ። እኔ ማንንም ሰው አሳልፌ አልሰጥም። በእውነት ነው የምላችሁ፣ ማንንም ሰው። እኔ ዮኒ ማኛ የምወደው ለዛ ነው። ዮኒ ማኛ ከወደዳችሁ ወደዳችሁ። ይሄ አፉን አትመልከቱ፣ ልቡ በጣም እንትን ከወደደ የፈለገ ነገር እዚህ ጋር ቢፈጠር አሳልፎ አይሰጥም። ኔቨር። በእውነት ነው የምላችሁ፣ ዮኒ ማኛ እንደዛ ነው። ስለማያውቅ ሰው ሌላ ይሄ ጓሚለው ነገር እንዳለ ነው። ይሄ ፖለቲካው ከዮኒ ጋር ማልስማማበት ንግግሮቹ ይኖራል። በጓደኝነት ደረጃ ግን የፈለገ ነገር ታሪክ ቢፈጠር አሳልፎ አይሰጥም። እኔ ምነግራችሁ ከወንድሜ ለይቼ ማላየው ወንድሜ ነው የምለው። በእውነት ነው የምላችሁ፣ እንደ ወንድሜ በቃ ወንድሜ ነው ይሄ ሰው እኮ ወንድሜ ነው ምለው ሰው ዋው ሄሎ አባብዬ እና በእውነት ነው የምላችሁ ከዚህ በኋላ እኔ ጓደኛዬን ቲክታክ ላይ ሰምታ ምን እንዳለችኝ ታውቃላችሁ? በእውነት ነው የምላችሁ እግዚአብሔር ምስክሬ ነው። ያወራ ዝም ነው ያለችው። እኔ እኮ ሰው ሳይሆን አንተ ከምትነግረኝ አንፃር አለች መልአክ ነበር። በእውነት ነው የምላችሁ ስለሱ አንድም ቀን ክፉ ነገር ተናግሬ አላውቅም። መልአክ ነው የሚመስለኝ አለች። በእውነት ነው የምላችሁ አንተ ከምትነግረኝ አንፃር እኔ መልአክ ነው የሚመስለኝ። እኔ ራሴ ከዚህ በኋላ ሰው አላምንም ማለት I was like oh my god ምንም የለውም። ትራኮቹም የኔ ናቸው። እሺ አይኑረኝ የሱ ናቸው። ከብሩክ ሪል ስቴት ጋር ተጣልተዋል። ሀብታም መስሏቸው እግዚአብሔር ምስክሬ ነው 2 ቤት ነው ገዝቼ የመጣሁት። 2 ቤት ነው የሚገዛውን ቤት እንኳን እኔ ነኝ እንዲገዛ ያደረኩት። ነበሩ ከኛ ጋር ሰዎች። በእውነት ነው የምላችሁ ግዛ በኋላ ታመሰግነኛለህ ብዬ ፊት ለፊት አይናገር። ግዛ በኋላ ታመሰግነኛለህ ብዬ አስገዛሁት ነው ዱባይ። ታመሰግነኛለህ ግዛ ከነ ብራዘር ጋር ነው ሄደን አፓርትመንት እንትን ግዛ እኔን ታመሰግነኛለህ በኋላ እንተጋገዛለን። ምንም ችግር የለውም። አንተ እኮ ቴንኪው ብሎኛል አለ አመሰግናለሁ። አንተ እኮ አደፋፍሬ ያስገዛ። አሁንስ እንዴት አርጎ ለሷ ያወራበት መንገድ እኔ ለዛ ነው እሷን ያመሰገንኩት። ለምን ጎናችሁ ላይ ያለ እንደ ወንድማችሁ አብራችሁት የምትበሉ ቤቱ ሄዳችሁ እኔ ፍሪ ሆኜ እንደ ወንድሜ በእውነት ነው የምላችሁ ከስጋ ወንድሜ የማለየው ከስጋ ወንድሜ የማለየው እዚህ ከተማ ውስጥ ምን አለ? አሁንማ ሁሉም ሰው አሬ ነካው እንጨት አርጎታል። እኔን ማለት ምንም እኮ የለውም ምናምን። ያንቺ ትራክ ነበር ደና ትራክ። ዋው ምን ሊያገኝ ማለት እኔ በእውነት ነው የምላችሁ እኔ በቃ ዝም ነው ያልኩት። ምንም ነገር መናገር አልፈለኩም። ግን እዚህ ከተማ ራሱ እኔና እሱን የሚያውቁ ሰዎች ተጣልታችሁ ነበር ወይስ ምንድነው በዚህ ደረጃ አንተን እንደዛ አድርገው? ብዙ እኔ ጋር መንጃ ፈቃድ የወሰዱ ልጆች አሉ። ብዙ እነሱ እየደወሉልኝ ማለት ተጣልታችሁ ነው ያሉት። እኔ ምንም አልተጣላሁት። አንድም ቀን ክፉ ተነጋግረን አናውቅም። እኔን ሳይ እንዴት እንደሚሽቆጠቆጥ እኮ አለ ማለት እኔ ከእሱ ስሬጄ እንደዚህ ነው ማለቴ ለካሱ እንደንትን ነው ያየው። እኔ እኮ ስለምወደው ነው ዝቅ ብዬ እንደዚህ ነው ምናምን ያለው። በጣም ነው የምመክረው እንደዚህ አድርግ። ሌላ ነገር መናገር አልፈልግም። የትራክ ቢዝነስ ላይ ያስገባሁት እኔ እንደዚህ ስራ እንደዚህ ያደፋፈርኩት እኔ
አይዞ እንደዚህ በል ምናምን እያልኩ እንዲደፍር ያደረኩት ነው። እግዚአብሔር ነው ፍርዱን የሚሰጠው። ሰው ማመን የለባቸው። እኔ የደነገጥኩት ሌሎቹ ንግግሮች ትራክ የለውም ምናምን እሱ ችግር የለውም ኢዝና ቢግ ዲል። ምክንያቱም እኔ ኖረኝ አልኖረኝ ምንም የሚፈጥረው ለማንም ሰው ምንም የሚፈጥረው ነገር የለም። ግን የኔ ቦስን ብታገኙ ትገሉት ነበር አለ። ለሁለት ትገሉት ነበር አለ ማለት እንደ ወንድም የምታዩት ሰው ወንድሜ ነው የምትሉ ሰው ቤተሰብ የደነገጠው እሱ ነው። እግዚአብሔር ጠብቆሃል ነው ያለው። በጣም ብዙ ሰው ደውሎ ፍራውን እግዚአብሔር ጠብቆሃል ማለት በጣም አንተ እግዚአብሔር ይወድሃል ከዚህ ሰው ይጠብቃል ትገሉት ነበር አለ። በጌታ በኢየሱስ ክርስቶስ በዛ ላይ በጌታ ነው፣ በዛ ላይ ፕሮቴስታንት ነው። አስቡት ነገ ለምንሞተው መንገድ ላይ ድንገት እንደዚህ መኪና ተገልብጦ የሆነ ነገር ሆነን ለምንሞተው ነገ እኮ እቺን ዓለም ትለናት ነው የምንሄደው፣ እንሞትባታለን። ለዚህ ነው እኔ ክፉ ማለው ነው። ለዚህ ድንገት ለምትጠፋ ይሆን ድንገት ለምታጧት ነፍስ ድንገት እኮ ነው ድንገት ከዚህ ስወጣ ምን እንደሚገጥመኝ አላውቅም። ለዚህ ነው ሁልጊዜ ልቤን ንጹህ ማድረግ መፈልግ። ድንገት ነው የምጠፋው ድንገት አሁን ገብቼ ነገ ላልኖር ይችላል። አሁን ምን እንደሚፈጠር አላውቅም። በእውነት እኔ ጓደኛዬ ወዝ ላይ ሰምታ መናገርም አልፈለኩም ለፋሚሊ ራሱ ሰምተው ነው ቲክታክ ላይ ምናምን ስላሉ ሰምተው ከአንተ ራስህን ጠብቃሉ። ምን ሰምታችሁ ላልኳቸው እሺ ሲጽፍልኝ ደንግጦ ሲጽፍልኝ ያልኩት ነገር አለ። እኔ ችግር የለውም ግን በእኔና በአንተ መካከል ያለ ፋሚሊ ይደብረዋል። እነሱ ምን ይባላል ምናምን ብዬ እንትን ብዬ ዝም አለ። ምንም ነገር ማሰብ ከዛ ትላንትና ድጋሚ ከፍታው ሙሉውን ነው የሰማሁት። ሙሉውን ሰው ልኮልኝ ሙሉውን ነው የሰማሁት። ብዙ እኔ ጋር የተማሩ ድራይቨሮች አንዳንድ ልጆች እንደውም ተማሪ አንተ ጋር ኩልን መጣ ስንል እንዳትሄዱ እሱ ጋር ይለናል። እሱ በቃ ወንድም ነው ስለምንል እሱ በጣም አጥላል ካምፓኒው ተዘግቶበታል አለ። መንጃ ፈቃዳቸው ሁሉ የተማሪ ተነጥቋል እኔን ማለት ነው። ባውንደሪ የለም እኮ እኔና እሱ ማለት ወንድሜ ስላችሁ ጓደኛ ሳይሆን ሂዝ ማይ ብራዘር ነው ማለት። የትም ቦታ ላይ በቃ ምንም ነገር ቢገጥመኝ እሱን ነው ደውዬለት እንደዚህ አድርግልኝ ምናምን ምለው። እንደዚህ አድርግልኝ እኮ ነው ምለው። በእውነት ነው ማለት እንዲህ አድርግልኝ ምናምን ነው ምለው። እንደዚህ አድርግ እሱም እንደዛው በጣም ነው ማምነው። በሁሉ ነገር ላይ በጣም የማምነው ልጅ ነው። በቃ ነገ የሆነ ነገር ቢሆን እሱ አለ ነው ምለው። ለእናቴ ምን አልኳት እንደው አንድ ነገር እንኳን አሁን እነማዘር እዚህ ጋር ያለኝ ምናምን የት ጋር እንዳሉ ፍቄ ያውቃል። ነገ እንኳን ድንገት አንድ ነገር ቢሆን እሱን ነው የምትጠይቁት ነው ማለት። ድንገት ብሞት ምን ብል እሱን ነው የምትጠይቁት፣ እሱ ይነግራችኋል ይላል። እዚህን ያክል ድረስ ነው ማምነው። ቴምር ጋር ደውሎ በስልክ እሷ እኮ ጠይቀው እሱ ነው ይኸውልሽ እያለ የሚናገር። እኔ እግዚአብሔር ይባርካት በእውነት እግዚአብሔር ይባርክ። ለምን ጎናችሁ ላይ ያለ ሰው በጣም የምታምኑት ሰው መርዝ ይዞ የሚጓዝ ከሆነ ለእናንተ በጣም አደገኛ ቀን ነው የሚጠብቅላችሁ ማለት ነው። እኔ ትራክ ላይ ሲመጣ መጀመሪያ በትራክ ስንገናኝ መንጃ ፈቃድ እኮ ነበረኝ አለኝ። አላ 5 ዓመት ምናምን ነበረኝ፣ ግን እንደ ይሄንማ ታዲያ አንተ 2 ትራክ ይኖራል ብዬ ሞራል ሰጠው። በስዊፍት ትራንስፖርት የሚባል መጣ። ከጄምስ የሚባል ሜንቶር አለ። ሜንቶር ጋር እንትን አደረኩት። ከዛ ትራክ ያዘ። ከዛ በኋላ ሰራ። ከዛ የራሱን ትራክ እንዲገዛ ደግሞ ባንክ አብረን ሄደን ግዛ ምናምን የራስ ባንኳ ጋር አብረን ሄደን ብድር ምናምን አመቻቸን። ሰጠችው፣ ትራክ ገዛ። ከዛ እንደውም ደፋር አደረከኝ ምናምን በርታ። እኔ እንዲበረታ እንዲለወጥ በቃ ብዙ ነገር እንዲኖረው
እኔ ለሱ ጥሩ ነገር እንዲገጥመው ነው ሁሌ በቃ የሆነ ነገር ለሱ እናደድለታለሁ እንደው የሆነ ነገር ሊገጥመው ካል ኖ ምናምን ነው እንደ ራሴ ወንድም ስለማይ ኖ ምናምን ብዬ ነው መከላከል ኖ ምናምን ብዬ ለዚህ ነው ሰው ማመን የሌለበት በጣም ሰው እኔ ቪዲዮውን ስንሰማ እዚሁ ከተማ የሚኖር አንድ ልጅ እንደዚህ አብረን ነው እሱ ነው እንደውም ቲክታክ ላይ እየሰማን አፉን ያዘ ማለት መናገር አልፈለገም በቃ እንደዚህ ብሎ አፉን ያዘ እሱ ነው ግን ፍራውን እሱ ነው ግን አለኝ አዎ እሱ ነው አልኩ ምንም ነገር መናገር አልፈለገም በቃ ዝም ነው ያለ እኔ ዮኒ ምን ይላል እንዴ ጓደኛ ማለት እኮ እኛ ጓደኛ እንደዚህ ጓደኛ እንዴ 8 ዓመት እኔ ቤት ገዝቼ መጣው እሱ አልገዛም ሚሊዮነር መስሏቸው እነ ብሩክ ሪል ስቴት የሚሊዮን ሰፈር ይዘውት ሄዱ ሚሊዮን እኮ በጣም ቀላል 28 ሚሊዮኑ ምንድነው አሰርቶት ነው ያሳያቸዋል አይገርማችሁ አሰርቼ ማለት ባንክ አካውንት አሰርቼ ደና ትራክ እንኳን እኮ የለውም ምናምን ስንት ሳክስ አሁንማ አሬን አካውንት ሰው አድርጎታል ምናምን ነገር እንደውም ብዙዎቻችሁ ፊራ እንወዳለን እያላችሁ ፕሮፋይል አድርጉልኝ ፎቶ እስቲ እንወዳለን ብላችሁ ጻፉ አሬን አካውንት ነው 1600 ሰው ቁጭ ብሎ የሚያየው I was like wow never trust anyone never እናትህን ነው ማመን ያለብህ እናትህን የራስህን ቤተሰብ ነው እንጂ ማመን ያለብህ ጓደኛ ብላችሁ እንዳታመን እኔ ቤት ገዝቼ መጣው እሱ ሾፋ ፕላንም የለው ማለት በጣም ነገር ማለት በዚህ ደረጃ ማለት ምን ከዛ ራሴን ፈተሽኩ ምን ይሄን ሰው እየተናገረ አንድም ቀን ደግሞ ክፉ ነገር ተነጋግረን አናውቅም በቃ ስልኩን ቦለኩት ትላንት ቴክስት እየላከ ስለነበረ አውዝ ከዚህ ሰውዬ መራቅ ደግሞ ቀስ በቀስ ራሴን ማራቅ ፈልጌያለሁ አለ ምን ችግር አለው ምን ቀስ በቀስ ያስፈልጋል እኔ ጻል ልጅ አይደለም አልወድቅ ምንድነው ቀስ በቀስ ከኔ መራቅ የፈለገው ያው ውዳን እኔ ማየትም አልፈልግም ይሄን ሰው ሁለተኛ never ከሱ ከሰማ በኋላ ያልደወለልኝ ሰው የለም እኛን እንዲህ ብሎናል እኛን አይበቃል በቃ እኔ ቴክስት ሁሉ እኛን እንዲህ ብሎን ተማሪ የነበሩ እንዲህ ብሎናል ስላንተ እኮ እንዲህ ብሎናል እኔ እንደ ሰው ቢሆን ኖሮ ይሄኔ ሙቼ በ19 ምናምን ተወልዶ በዚህ ዓመተ ምህረት አልፏል ተብሎ ይጻፍ ነበር ግን እንደ እግዚአብሔር ምህረት ነው ለዚህ ነው እኔ እግዚአብሔርን የምወደው ለምን በጣም ስለሚወደኝ በጣም ስለሚጠነቀቅልኝ እኔ ማላየውን ነገር ስለሚያይልኝ እውነቴን እኮ እኔ ማላየውን ነገር ስለማይልኝ አዎ እንደዛ እየተባለ ነው እኮ ለዛ እኮ ነው ዝም ያልኩኝ እንዴት ልተንፍስ እንደዛ ተብዬ እኮ ነው ለዛ ነው እውነቴን ነው የምላቸው እህቴ ነች ጓደኛዬ ነች በተለይ ሴቶች ኔቨር ሴት ጓደኛ አሁንማ ወንዱ ራሱ ኧረ እኛ ድሮ ጓደኛ ሲባል የምናውቀው እንዴ ከተወጋ እኮ ነቅሎ ራሱን ወቅቶ ካንተ ጋር ማች የሚያደርግ እኮ ጓደኛ ማለት አንተ ተወቅተ እሱም ካንተ ጋር ልመሳሰል ብሎ ራሱን ወቅቶ እኮ ነው ጓደኛ ማለት እንደዛ ነው ጓደኛ ማለት እኮ ልብስን ሰተ ገበና ሸፍነ ነው የምትኖርለት እኔ ገበና ሸፍነው ነው እኔ በጣም ነው ገበና የምሸፍነው እንደዚህ አውጥቼ አላሰጣም ማንንም ይሄንን ማንንም ሰው ጠይቁት ገበናህን ነው የምሸፍነው እንጂ እንትን አለ ከብሩክ ሪል ስቴት ጋር ተጣልቷል እንዴ ብሩክን ያውን ብደውልለት ዊ ኖ በምንድን ነው የሚጣላኝ ለምንድን ነው የሚጣላኝ
ሰድቦታል። እዛ ለምትሰራው ልጅ ያላለው ነገር የለም ማለት እኔን ማሳነስና ኦኬ እሱ ባለሀብት ይሁን ችግር የለው 4 ቤት ይኖረው 50 ቤት የሚኖር እኔ ልንገራችሁ ሙሉ ይሄ እዚህ ሰፈር ላይ ያለ አፓርትመንት የኔ ቢሆን ለማንም ሰው ምንም ነገር አይጠቅመው። ምክንያቱም በነፃ አላኖራቸው ተከራይተህ ነው የምትኖረው። እኔ ለምሳሌ አዲስ አበባ ቦሌ ከጫፍ ህንፃዎች ቢኖረኝ ወይ ደግሞ ሆቴል ብከፍት መተህ በነፃ አታድርም፣ ከፍለህ ነው የምታድረው። ገቢው ለማን ነው? ለእኔ። አንተም በነፃ አላስተኛም። ገሩ ኮቴዱዳን ኤኙማሽን ኢስቱ ሂሪያ ኮቴዱዳ ኔቨር ኤቨር ቀበቹን ይበርባቸው ሲአጄሱፍ ሲፋነፊ አስተርጉሞ እንዲሰሙት ነው። ለዛ ኮቴዱዳን ሰን ኛቺስቴስ ኦባስቴስ ቦፍት ጋፍቶኮ ጉያ ኤገቴ ሲዱን ሳነ ሲዲት ጉያ ኤገቴ በል አንድ ጊዜ አንድ ሴት እባብ ነው ብላ አሜሪካ ውስጥ በነገራችን ላይ እባብ የሚያሳድጉ ሰዎች አሉ። እባብ ይሸጣል እዚያ እና ቤታቸው ውስጥ ነጮች ቤት ብትሄዱ እባብ ምናምን አለ እና እባቡ ሲያድግ እየረዘመ መጣና ሁልጊዜ ስተኛ እሱ ተዘርግቶ ከቁመቱ እኩል ነው የሚተኛው። በፊት ጠቅልል ብሎ ነው የሚተኛው። ከሆነ ጊዜ በኋላ አተኛኘቱን ቀየረ። ከሷ እኩል ነው የሚተኛው እና ዶክተር ጋር ይዛው ሄደች፣ የአኒማል ዶክተር ጋር። ከተወሰነ ጊዜ በኋላ በፊት ተጠቅልሎ እግሬ ስር ነው የሚተኛው፣ አሁን ግን ከኔ እኩል ነው የሚተኛው እና ምንድነው የባህሪ ለውጥ አምጥቷል ሲባል ቶሎ ወደ ፓርክ ወደ እንስሳት እንትን ሙሰጁ መልሹ፣ አንቺ ቤት እንዳታስቀምጪው። ለምን ስትል እየለካሽ ነው፣ ሊውጥሽ እየለካሽ ነው አላት። በዚህ ከቀጠለ ሊውጥሽ ነው፣ ምን ያህል ቀረኛል እያለ እየለካሽ ነው። ስለዚህ ሳይውጥሽ ቶሎ መልሺው አላት። አንዳንድ ጓደኛ እባብ ነው፣ ሊውጥ እስኪወጣችሁ ነው የሚጠብቀው፣ ስለዚህ የምታሳድጉትን ለዩ፣ አብራችሁ ያላችሁትን ለዩ። አደገኛ ነው። they are hard ሊውጣችሁ ነው አብሯችሁ ያለው ጓደኛ። የፈለገ ነገር ቢሆን እንደውም አያስፈልግም። ባል ካለሽ ባልሽን ጓደኛ አለ፣ ቤስት ፍሬንድ። እኔ አሁን ከገርል ፍሬንድ ጋር ቦይ ፍሬንዷ ነኝ፣ ቤስት ፍሬንዷ ነኝ፣ ወንድሟ ነኝ፣ አባት እንደፈለገችው ነው ሆነላ ብያታለሁ። የሁሉንም አይነት ጓደኛ እኔ ያለውሽ ብያታለሁ። ሁሉንም አይነት ኤቭሪ በምትፈልገው መልኩ አውሪ። ቤስት ፍሬንድ ነው፣ እንጫወታለን። እንደፈለግሽው እንደ አባት ማማከር የምትፈልጊው፣ እንደ ወንድም ማማከር የምትፈልጊው፣ እንደ ታላቅ እህት ምናምን ማማከር። እኔ አሁን ብዙ መጽሐፍ አንብቤያለሁ። ሁሉን ነገር እናወራለን። እንደ ጓደኛም ተረብም እንተራረባለን፣ እንስቃለን፣ እንጫወታለን ምናምን። ምክርም ሲኖር እሷም ትመክረኛ፣ እኔ መክራት። እንደዛ ነው ማለት በቃ ጓደኛ ከያዝክ ባለትዳር ኮንሽ ቦይፍሬንድ ካለሽ ቦይፍሬንድሽን ብቻ ቤስት ፍሬንድ አለ። አያስፈልግም። ሰላም ነው እንዴት? አሁን እዚህ ስክሪን ላይ እዚህ ቲክታክ ላይ እንዴት ነው ሰላም ነው ምናምን አይደል? ተያየን አይደል? ከዚህ ስንወጣ እንተዋወቅ አንተዋወቅም። ከዚህ ስንወጣ እዚሁ ጋር ይቀራል። እኔም አላስታውሳችሁም፣ እናንተ ምናልባት ልታስታውሱኝ ትችላላችሁ። ስክሪን ሪከርድ ያለ እኔ ከዚህ ስወጣ አላስታውሳችሁ ማን ነበረ ምን ነበረ አላስታውስም። ከዚህ ልክ ስወጣ ሐሳቤ ሌላ ቦታ ነው፣ አላስታውስም። በቃ እንደዛ ነው መሆን ያለበት። ልክ ስታገኙት እንዴት ነው ሰላም ነው እንዴት ነው ምናምን። አንድ ሰው ከማንም ሰው ጋር ተጣልቶ አያውቅምና ሁሌ ይገረማል። የሆነ ሰው አንተ አለው እዚህ ሰፈር ውስጥ እኛ እንጣላለን እንታረቃለን ምናምን፣ አንተ ግን ከማንም ሰው ጋር ተጣልታ አታውቅም። ምንድነው? ለምንድነው ማትጣላው ከሰው ጋር? እኔ ሁሉንም ሰው ልክ ነህ ነው የምለው አለ።
ማለት አለ። በቃ ሁሉም ሰው የመጣውን ሁሉ ሰው ምንም ነገር ይንገረኝ ልክ ነህ ነው የምለው። አልከራከረውም። ልክ ነህ ልክ ነህ። እንዴት ልክ ነህ ትላለህ? እንዴት ነው ልክ ነህ የምትለው? ሰው እየተሳሳተ መጥፎ ነገር እያደረገ እንዴት ልክ ነው ትላለህ? አዎ አንተም እኮ ልክ ነህ። እሱማ አለ እኮ ልክ ነህ። አዎ ልክ ነህ። እሱማ ልክ ነህ። ጥፋት ነው አለ። እንደ ራሱም እኮ ነው ያለው። ሊከራከረው ሲል ሰውዬው አዎ ልክ ነህ እውነትህን ነው አለ። ልክ ነህ ብለህ የምትኖርበት ነው። በቃ ከሰው ጋር ልክ ነህ። ሌባ ነህ ሲል አዎ ልክ ነህ ሌባ ነህ። ልክ አልተሳሳትም። አጭበርባሪ ነህ ሲል አዎ ልክ ነህ። ከሀሳቡ ጋር አትታገሉ። ለምን እዛው ትተኸው ነው የምትሄደው። ለአንተ ህይወት ላይ የሚፈጥረው ነገር የለም። ስለዚህ ሌባ ነህ አንተ አጭበርባሪ ምናምን ሲል አዎ ልክ ነህ ነኝ። አዎ እሺ ምን ላይ ትከሰኝ? እኔ አሁን እንደዛ ትከሰኛለህ? ልከሰስልህ? ሌባ ነህ እንዲህ አድርገህ አዎ ኦኬ በዚህ አይዋ አምኗል። አዎ አምኛለሁ ሌባ አዎ እሺ አዎ። ለምን እዚህ ጋር የሚቀር ነገር ያ ልክ ነሽ መስ ያለችው ፊራይ ያንተ ጥፋት በገንዘብክ መሰደብ ብቻ ነው። እሱንም እግዚአብሔር ይመስገን ገንዘብ ኖሮኝ ገንዘቤ ራሱ መሰደቢያ መሆኔ እኮ ይሄ እኮ ብለሲንግ ነው፣ መባረክ ነው። በነገራችን ላይ አንዳንዱ ገንዘብ ይዞ እኮ ምንም አይወራለት ሰው አለ፣ ማይሰደብ ሰው አለ፣ ምንም አይነካ ዝም ብሎ ቁጭ የሚል ሰው አለ። ይሄ ገጭ ጥሩ ነው፣ ያበረታል፣ ያጠነክራል ልብን። በቃ እግዚአብሔር አሁን ስድብ ምንም አይመስለኝም፣ መከዳት ምንም አይመስለኝም። እኔ አሁን ይሄ ጓደኛዬ እንደዛ ብሎ ስለኔ ሲያወራ ገረመኝ እንጂ አልደነገጥኩ። ወይኔ እንዴት እንደዚህ ይለኛል ምናምን አላልኩ። ብቻ ገረመኝ። በሚቀጥለው ዱባይ ሲሄድ እነ መሲ ብሪጅስቶ ምናምን ሆነን የገዛሁት ቤት ላይ ቡና እያፈላን ካምፋየር አድርገን እናሳያቸዋለን። አሁን ሲሄድ እንደዛ ነው ማድረግ። ቡና አፍልተን ፏፏ እያለ ቆንጆ ፍየል አርደን ካምፋየር አድርገን ምናምን ነው እንትን ምንድን ያ ፍቅርሽ ገብቷቸዋል። እና ልክ ናችሁ። በቃ አሁን እዚህ ጋር የምትሉት ጠቅላላ ምናምን እዚህ የምትጽፉት ጠቅላላ ልክ ናችሁ። ምንም ስህተት የለባችሁ። እናንተ የምትሉት ነው። አንዱ አንተ ውሻ ይላል። አዎ ውሻ፣ አህያን አዎ አህያ፣ በሬን አዎ በሬን፣ ግመል አዎ ግመል። እሺ ዋናው እግዚአብሔር ያላችሁ ምንድን ነው? እናንተን እግዚአብሔር ያለው ነገር ምንድን ነው? ስለ እናንተ እግዚአብሔር የተወራው ነገር ምንድን ነው? እግዚአብሔር ምንድን ነው ያላችሁ? እግዚአብሔር እናንተን ሲመለከት እንዴት ነው የሚመለከተው? ሲመለከታችሁ ምንድን ነው የሚለው? በደንብ አልገባም። ቴንክ ዩ። ምንድን ነው የሚለው እግዚአብሔር እናንተን ሲመለከት? ስለ እናንተ እግዚአብሔር ሲያወራ ምንድን ነው የሚለው? እግዚአብሔር ምን አለ ስለኔ? ምንድን ነው የሚያወራኝ? ላይፌ ምን ይመስላል? እኔ አሁን ህይወቴን አውቀዋለሁ። ለዛ ነው ልብ ሙሉ ነኝ። ለምን እግዚአብሔር ገብቷችኋል? እግዚአብሔር ስለኔ ምንድን ነው ያለው? ምን ተናገረ? እግዚአብሔር ምን ተናገረ? ምን ተናገረ? እግዚአብሔር ስለኔ ምን ተናገረ? እግዚአብሔር ምን አለ? ቬሪ ኢምፖርታንት እሱ ነው። እግዚአብሔር ለኔ የተናገረው ነገር ለኔ ያስቀመጠው ነገር ነው ልደርስበት ምጓዝ። በዛ ውስጥ ክፋት፣ ምቀኝነት፣ ተንኮል፣ ስድብ፣ ጥላቻ ምናምን እነዚህ መኖር የለባቸው። ለምን በረከቴን ይይዙብኛል። እኔ ከማንም ሰው ጋር እንትን ቂም ውስጥ ምናምን አልገባም፣ ጥላቻ ውስጥ ምናምን አልገባም። ለምን እግዚአብሔር ካዘጋጀልኝ ነገር ጋር መንገዱ ላይ እንዳልስት ማለት ነው። ዮሴፍ ትንሹ ዮሴፍ ቀስት በዛበት ይላል። ዮሴፍ ወደ ንግስና ለመሄድ ጉድጓድ ውስጥ ተጣለ። ሞቱን ነው የደገሱለት። ከዛስ ህልመኛው እያሉ ወደዛ ወንድሞቹ ህልመኛው መጣ፣ እንግደለው፣ ይሄ ህልም በእኛ ላይ ሊነግስ ይፈልጋል እንዴ? ጥላቻን ያስተናገደ ዮሴፍ ጥላቻን ያስተናገደ ተጣለ። ስንቅ ነው ይዞላቸው ሄደው ለወንድማቸው ሊገሉትም ሲሉ እጁ ላይ ምን ነበር? ስንቅ ነበር፣ ምግብ ነበር። ለማን? ለወንድሞቹ። ዮሴፍ ህልም ግን ነበረው። እግዚአብሔር የነገረው ህልም ግን አለ። ምን? ከፍታ፣ ንግስና፣
ህልም አሳይቶታል እግዚአብሔር ህልም አሳይቶታል። ስለዚህ ለወንድሞቹ ምን ይዞ ሄደ? ምግብ። እነሱስ ምግቡን አይደለም እንትን ያሉት። ገብቷቸዋል? ምግቡን አይደለም ሊገሉት ፈለጉ። ሞጣ ነው እንዴ? ሞጣችን ሞጣ ሰላም እንዴት ነህ? ሞጣ እንዴት ነህ? ዌልካም ሰላም ነው። ምን አርግ ነው የሚለው አንተ ልጅ አሁን እስኪ ሞጣ ይወዱኛል። ሌቦች ናቸው እኮ የሚጠሉት። አዎ ሞጣችን እነዚህ ኮልኮሌዎች እንዴት ነህ? በእናትህ ቆይ ፎሎ ላድርግ። እነዚህ ሌቦች ሞጣ ታላቅ ሰው ያቅ ሰው ሰላም ነው። እንዴት ነው ሞጣዬ? እና ያለን እኮ አንዴ ውጪ ሆነን ምናምን አንዳንድ ጊዜ ስናይ ግርግሩን እያየን ነበር። ለቴሌ ዋሳ ቤት ጀምሮ ሰላም ነው ወይ አለው ለሞጣ ይኸውልህ ተነስቼ በጊዜ አይገባ በጣም ነው አይገባም ሌባ ነው። ያቺ ልጅ አንተ የሰጠኝ ልጅ ያደረጉ መሰለህ እዚህ ከተማ ፀጉር ቤት ሄድኩና በጣም ኃይለኛ ልጅ አለ የሚቆርጥ እዚያ ተነሳና መኪና እያሰለጠነ ሁሉም ወድቀው ምናምን እንደዚህ ምናምን አሉ። እሺ ግን እነዚያ ሰዎች ለምን አይመጡም እሱ ጋር ማለት ተናጋ ማን ነው ኬሪያ ዋሳ ጋር ለምን አይመጡም አልኩ። እሺ የለም አንድም ሰው አይመጣም። ውሸታቸው ግን ምንድነው ብዙ ብር $5,000 እየተቀበለ ጠቅላላ ሬቦኩኖ ምናምን ይላሉ። እሺ ያ ከሆነ መምጣት አለበት አንድ ሰው መቅረብ እኮ ነው። አንተ ያን ሁሉ ሰው መቼም በገንዘብ ገዝተህ አፉን አታስይዘውም። በአዲሱ ፖሊሲ በትራምፕ ፖሊሲ ወርክ ፐርሚት ብቻ ያላቸው ሪቮክ አድርጓል ሁሉንም። ተከክል ግሪን ካርድ የሌለውን ይሄ ትራምፕ ነው ያደረገው፣ ፍራውል አይደለም። ትራምፕ አዋጅ አውጥቶ የስራ ፍቃድ ያላቸው ወርክ ፐርሚት ብቻ ግሪን ካርድና ሲቲዝን ያልሆነ በሙሉ ሲዲኤል ድራይቨር ሰርዟል። ስለዚህ እኔ ታዲያ ሰራሽ አይደለም መንግስት ያወጣውን አዋጅ አንዳንድ ጊዜ